ፕሬዝዳንት ትራምፕ ትኩረታቸውን ከ90 በመቶ በላይ የሚሆነው የኢራን ነዳጅ ወደ ውጭ የሚላክበት ካርግ ደሴት ላይ አድርገዋል። ፕሬዝዳንቱ የሀገሪቱን የነዳጅ ኤክስፖርት ማዕከል የሆነችውን የካርግ ደሴትን መያዝ እንደሚችሉም ተናግረዋል። እንዲህ ያለው ንግግር የነዳጅ ዋጋ እንዲጨምር ከፍተኛ አስተዋጽኦም የሚያደርግ ነው። ታላላቅ ኃይሎች እንደ ሩሲያና ቻይና ያሉ ሀገራትን ወደ ቀጥተኛ ጦርነት እንዲያመሩም የሚገፋፋ ነው። የትራምፕ አስተያየት የመጣው በመካከለኛው ምስራቅ የአሜሪካ ወታደራዊ ክምችቷን እያጠናከረች ባለችበት ሁኔታ መሆኑ ስጋቱን ከፍ አድርጎታል። የትራምፕ ንግግር በነዳጅ ላይ እሳት እንደመጨመር ነው እየተባለም ይገኛል። የካርግ ደሴት ለኢራን እጅግ ከፍተኛ ስትራቴጂካዊና ኢኮኖሚያዊ ጠቀሜታ ያለውን ቦታ ነው። የኢራን የነዳጅ ልብ ሊባልም የሚችል ነው። እናም ተባብሶ የቀጠለውን የኢራን ጦርነት ከቀደመው የበለጠ እንዲባባስ የሚያደርግ ነው። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረስም ነኝ። ኢራን ወደ ውጭ የምትልከው ነዳጅ ከ90 በመቶ በላይ የሚሆነው በካርግ ደሴት ላይ የተመሰረተ ነው። የኢራን ዋና የገቢ ምንጭ ነዳጅ ነው። የደሴቷ እንቅስቃሴ ከተቋረጠ የኢራን መንግስትን ገቢ በከፍተኛ ሁኔታ በመቀነስ የውስጥ ኢኮኖሚንና ፖለቲካን ያናውጣል። ከሆርሙዝ የባህር ወሽመጥ በቅርብ ርቀት ላይ ያለ በመሆኑም ስትራቴጂካዊ ጠቀሜታው የጎላ ነው። የዚህች ደሴት ከኢራን ቁጥጥር ውጭ መሆን ሆርሙዝ የባህር ወሽመጥ እንድታጣ እድልም ይሰጣል። ይህ ከሆነ በምትዋጋቸው አሜሪካና እስራኤል በኩል የሚደርስባትን ኪሳራና ውድቀት ያፋጥናል። ፕሬዝዳንት ትራምፕ አዲሱ የጦር ግንባር እንዲሆን የፈለጉበት ዋነኛው ምክንያትም ይህ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የነዳጅ ኤክስፖርት ማዕከል የሆነችውን የካርግ ደሴትን መያዝ እንደሚችሉም ተናግረዋል። ትራምፕ በኢራን ውስጥ ያለውን የነዳጅ ሀብት መውሰድ እንደሚፈልጉም በይፋ ተናግረዋል። ትራምፕ አሜሪካ በጥር ወር የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን በኃይል ከያዘች በኋላ የነዳጅ ኢንዱስትሪውን ያለ ገደብ ለመቆጣጠር መሞከሯን በንጽጽር በማቅረብ በኢራንም ያንኑ ለመድገም ያላቸውን ፍላጎት አንጸባርቀዋል። የኢራን ነዳጅን ስለመውሰድ በአሜሪካ በኩል የተሰሙ ዛቻዎች ከ90 በመቶ በላይ የሚሆነው ኢራን ነዳጅ ወደ ውጭ የምትልክበት የካርግ ደሴትን መያዝ ያካትታል። እንዲህ አይነቱ እርምጃ ጉዳት ሊያስከትልና ጦርነቱን ሊያራዝም እንደሚችልም አስጠንቅቀዋል። በተጨማሪም ኢራን በደሴቲቱ ላይ ምንም አይነት መከላከያ እንደሌላት ያላቸውን እምነት ተናግረዋል። ደርሳቸው ከሆነ አሜሪካ በቀላሉ ደሴቲቱን መቆጣጠር ትችላለች። ምንም እንኳን ትራምፕ ይህንኑ ቢሉም በቀላሉ የሚሳካ አይመስልም። ኢራን በካርግ ደሴት ከፍተኛ የመከላከያ ኃይል አላት። በታሪክም በኢራን ኢራቅ ጦርነት ወቅት በተደጋጋሚ የተፈጸመውን ጥቃት መመከት ትችላለች። ያም ቢሆን ግን የትራምፕ ዛቻ በቀላሉ የሚታይ አይደለም። ይልቁንም ከወዲሁ ቀድሞውኑ አልቀመስ ያለውን የነዳጅ ዋጋ ከማናር ባለፈ ሌሎችንም ታላላቅ ኃይሎች ወደ ጦርነቱ የመሳብ አደጋ ደቅኗል። በተለይም ቻይናና ሩሲያን በቀጥታ የጦርነቱ ተሳታፊ የማድረግ እድል አለው። የትራምፕ አስተያየት የመጣውም በመካከለኛው ምስራቅ የአሜሪካ ወታደራዊ ክምችት እየተጠናከረ ባለበት ሁኔታ መሆኑ ስጋቱን ከፍ ያደርገዋል። ፔንታጎን እስከ 10,000 ገደማ ተጨማሪ እግረኛ ወታደሮችን ወደ ክልሉ እያሰማራ ይገኛል። የአሜሪካ ማዕከላዊ ኮማንድ 2500 የባህር ኃይል ወታደሮችን ጨምሮ ከ3500 በላይ ወታደሮች መካከለኛው ምስራቅ መድረሳቸውን አስታውቋል። በሌላ በኩል ስጋቱ ቢኖርም ትራምፕ በፓኪስታን መልእክተኞች አማካኝነት በአሜሪካና በኢራን መካከል ቀጥተኛ ያልሆነ ውይይት እየተካሄደ መሆኑን ተናግረዋል። ትራምፕ ስምምነት በፍጥነት ሊደረስ እንደሚችል ፍንጭም ሰጥተዋል። በአሁኑ ጊዜ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ብሬንት ድፍድፍ በዚህ ወር በአንድ በርሜል እስከ $119 ከፍ ብሏል። ይህም ከሰኔ 2022 ወዲህ ከፍተኛው ነው። የሳውዲ አረቢያ፣ የቱርክና የግብጽ የውጭ ጉዳይ ሚኒስትሮች ፓኪስታን በአሜሪካና በኢራን መካከል የሰላም ውይይት ለማስተናገድ ለወሰደችው ተነሳሽነት ሙሉ ድጋፋቸውን ሰጥተዋል። የፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሙሐመድ ዳር እንዳሉትም የጦርነቱ ተሳታፊዎች ውይይትና ዲፕሎማሲ ዘላቂ ሰላምን ለማምጣት ብቸኛው አዋጭ መንገድ እንደሆነ ተስማምተዋል። ዳር ሁለቱም ወገኖች በፓኪስታን ሚና ላይ እምነት እንዳላቸውም ገልጸዋል። በቀጠለው የመካከለኛው ምስራቅ ጦርነት የእስራኤል ጦር በየመን ሁቲ ታጣቂዎች ሊፈጸም የነበረ የሁለት ድሮኖችን ጥቃት እንዳከሸፈ አስታውቋል። የሁቲ ቡድን ቀደም ሲል ሰፊ ማስጠንቀቂያም አውጥቷል። ቡድኑ በዚህ ማስጠንቀቂያው ጦርነቱ እየሰፋ ከሄደ እርምጃ ለመውሰድ ዝግጁ መሆኑን ገልጿል። ቅዳሜ ዕለት የሁቲ ኃይሎች 2 ሚሳኤሎችን ወደ ደቡብ እስራኤል አስወንጭፈዋል። ቡድኑ ከጦርነቱ ወዲህ በእስራኤል ላይ ጥቃት ሲሰነዝር ይህ ለመጀመሪያ ጊዜ ነው። የእስራኤል ጦር እንዳስታወቀው ሚሳኤሎቹ ተጠልፈዋል። ቡድኑ ባለፈው ዓመት በቀይ ባህር ውስጥ መርከቦችን በማጥቃት እስራኤል በጋዛ ሰርጥ ላይ ለፈጸመችው ጥቃት የበቀል እርምጃ ወስዷል። በወቅቱ ከእስራኤል ጋር ግንኙነት ያላቸው ከ100 በላይ የንግድ መርከቦችን ኢላማ አድርጓል። በተመሳሳይ እሁድ ምሽት በኢራን ዋና ከተማ ቴህራንና ሌሎች በርካታ አካባቢዎች በአሜሪካና እስራኤል ጥቃት ስር ወድቀዋል። ጥቃቱ በተለያዩ አካባቢዎች ላይ የኤሌክትሪክ ኃይል እንዲቋረጥ ምክንያት ሆኗል።
በቴህራን የተፈጸሙ ጥቃቶች በከተማዋ 5 ወረዳዎችን ኢላማ ያደረጉ ናቸው። የኢራን እስላማዊ አብዮታዊ ጥበቃ እሁድ ዕለት በኢራን ዩኒቨርሲቲዎች ላይ ጥቃቶች ከተፈጸሙ በኋላ በምዕራብ እስያ የሚገኙ የእስራኤልና የአሜሪካ ዩኒቨርሲቲዎችን በሙሉ ኢላማ እንደሚሆኑ አስጠንቅቀዋል። ባለፈው ቅዳሜ ዕለት በቴህራን የሳይንስና ቴክኖሎጂ ዩኒቨርሲቲ፣ ሐሙስ ዕለት ደግሞ በማዕከላዊ ስፋሃን ከተማ በሚገኘው የስፋሃን የቴክኖሎጂ ዩኒቨርሲቲ ላይ ጥቃቶች ተፈጽመዋል። የኢራን እስላማዊ አብዮታዊ ጥበቃ በዩኒቨርሲቲዎች አቅራቢያ ያሉ ሰራተኞች፣ ተማሪዎችና ነዋሪዎች ጉዳት እንዳይደርስባቸው ቢያንስ 1 ኪሎ ሜትር ርቀት ላይ እንዲቆዩ አስጠንቅቀዋል። በተጨማሪም እሁድ ዕለት በሳውዲ አረቢያ በሚገኘው አየር ማረፊያ ላይ ባደረገው የሚሳኤልና የድሮን ጥቃት የአሜሪካ ኢስሪ ሴንትሪ አውሮፕላን ሙሉ በሙሉ መውደሙን አስታውቋል። በጥቃቱ ሌሎች በአቅራቢያ ያሉ አውሮፕላኖችም ከፍተኛ ጉዳት ደርሶባቸዋል ሲል አክሏል። በእስራኤልና አሜሪካ ጥቃት ደግሞ በማዕከላዊ ኢራን የሚገኘው የኢራን ግዙፉ የውሃ ማምረቻ ፋብሪካ በደረሰበት ከባድ ጉዳት አገልግሎት መስጠት አቁሟል። በተለይም ካለፈው ሳምንት ወዲህ ሁለቱም ወገኖች የሲቪል መሰረተ ልማቶችን ያነጣጠሩ ጥቃቶች አጠናክረዋል። ኢራን በኩዌት ሰኞ ዕለት የዚህ ጥቃት አካል የሆነ እርምጃዋን ወስዳ አንድ የህንድ ሰራተኛ በፋብሪካ ውስጥ ተገድሏል። ቅዳሜና እሁድ ሁለት ዋና የአልሙኒየም ተቋማት አንዱ በባህሬን አንዱ በተባበሩት አረብ ኤምሬትስ ጥቃት ደርሶባቸዋል። እንዲሁም በእስራኤል ውስጥ አንድ ትልቅ የኢንዱስትሪ ቦታ ከፍተኛ የእሳት ቃጠሎ ደርሶበታል። ይህን እጅግ አደገኛ ጦርነት ለማስቆም ከፍተኛ ርብርብ እየተደረገም ይገኛል። ትራምፕ እንዳሉት ኢራን ጦርነቱን ለማቆም አሜሪካ ያቀረበችውን ባለ 15 ነጥብ የሰላም እቅድ አብዛኞችን ለመቀበል ተስማምታለች። ነገር ግን የኢራን ጥርጣሬ ሙሉ በሙሉ አልተቀረፈም። ይህ በሆነበት ሁኔታ ትራምፕ አሜሪካ የኢራንን ነዳጅ እንደምትወስድና የኢራንን የካርግ ደሴት እንደምትቆጣጠር መዛታቸው ጥያቄን ፈጥሯል። ምንም እንኳን እንዲህ ያለው አስተያየት ፕሬዠር ፖለቲክስ ወይም የፖለቲካ ግፊት ተደርጎ ቢወሰድም ጦርነቱን የማባባስ አደጋ ደቅኗል። አንድ ከፍተኛ የኢራን የደህንነት ባለስልጣን ጦርነቱ መቼ እንደሚያበቃ የምትወስነው ኢራን ብቻ መሆኗን እወቁት ብለዋል። ይህም ትራምፕ በጥሩ ሁኔታ እየቀጠለ ነው ያሉት ድርድር የመሳካት እድል በኢራን ጣፈንታ ላይ የወደቀ መሆኑን አመላካች ነው። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘጋርዲያን፣ ኤፒ ኒውስ እና ሮይተርስን በዋቢነት ተጠቅመናል።